ትችላለህ ወንድሜ ካሊድ። አሁን ቲክቶክ ላይ ብትሄድና አንዳንድ ግሩፖችን ቼክ ብታደርግ ቼክ ማድረግ ትችላለህ። ኡስታዞች ጭምር ሲሳደቡ ነው የሚውሉት። እውነት ነው ይሄ። ካላመናችሁ 5000 ሰው እያየ በማስረጃ እንድሮል እየተሳደበ የምታውቀው ኡስታዝ ካለ ትነግረኝ። አንዴ አይ በማስረጃ አንዴ ልክ ነህ። አይ በማስረጃ ቢሆን ቲክቶክ ማስረጃ ነው ወንድሜ። ዮኒ ሀቢብ እያንዳንዱ ነገር ማስረጃ ይኖር። ካለ ማስረጃ ኡስታዞችን የማቆሸሽ መብት የለም። ካሊድ ኡስታዞቻችን እንወዳቸዋለን፣ ማቆሸሽ መብት የለውም። በማስረጃ ይሁን። ካሊድ እያቆሸሽኩ አይደለም፣ እውነቱን እየተናገርኩ ነው። አይ እኔ የጠየቀ ምን መሰለህ፣ አስፈላጊ ከሆነ ቪዲዮ ኖ ካሊድ የጠየቀ ምን መሰለህ ያለው ኡስታዞች ተሳደቡ እየተሳደቡ ነው ስላልክ የትኛው ኡስታዝ ነው የተሳደበው? ስሙስ ወይስ ቪዲዮስ ማን ነው እያለ ነው። ይሄ ተገቢ ጥያቄ ነው። አዎ ዮኒ፣ አሁን ምንድን ነው ለእኛ ኢየሱስ መልእክተኛ ነው ማለት ስድብ ነው ነው አይደለም? ተረዳኝ አይደለም? ስድብ ነው ለኛ አይደለም ነው ለኛ ዮኒ። ምክንያቱም እኛ አይደለም እኔ በኦርቶዶክስ ሰማይ ሙስሊሞች በሙሉ እዚህ ጋር እኔ ላርብ የኦርቶዶክስ ልጆች ሙስሊሞች መጥተው ኢየሱስ ክርስቶስ መልእክተኛ ነው ቢሉ ሙስሊሞች እንደዛ ብለው ነው የሚያምኑት። ይሄ ስድብ አይደለም፣ ለኛ ነው የሚሉት። ቆያ ለኛ ስድብ አይደለም። ስድብ ማለት ልንገርህ። ቆይ ኖ እዚህ ጋር እንተራረማ ነው። እዚህ ጋር ማለስማማም ብሮ ለምን እንደማለስማማ ልንገርህ። ኢየሱስ ክርስቶስ ስድብ ነው። አሁን ለምሳሌ ኢየሱስ ክርስቶስ መልእክተኛ ነው ቢለኝ አንድ ሙስሊም መጥቶ ለአንተ መልእክተኛ ነው እለዋለሁ። አክተ ለእኔ ጌታ ነው። ይሄ ስድብ አይደለም። ስድብ ሊሆን አይችልም። ሌሎች ስድቦች ማድረግ ትችላለህ።